ዳኒ ቆይ ተረጋጋ አይዞህ ችግር የለውም አይዞህ ችግር የለውም አይዞህ በጩቤ ያልተወጋም እንዴ ቴዲ ቆይ እንዴ በጩቤ ያልተወጋም ስለምን ጩቤ ዳኒን በጩቤ አስወግቼዋለሁ እናም ሊሞት እያጣጣረ ነው እንደውም ሳይሞት ድረስለት ነው ያለችው ቤተሰቦች እንግዲህ መዓዛ ትባላለች ዳኒ የቁም እስረኛ በነበረ ሰዓት እንግዲህ ዳኒን መርፌ ስትወጋው ዳኒ ላይ ብዙ ነገሮችን ስታረግ የነበረችው ሴት ናት ማለትም እንግዲህ የብሌን ሰራተኛ ናት ወይም የብሌን ቅጥረኛ ናት እዚህ ጋር ቁጭ እሺ አሁን ማውራት እንችላለን እሺ ድምጼ ምናምን ይቀዳኝ አይደል አይ አይደለም እርግጠኛ ነኝ ምንም አይደለም እዚህ ቤት ውስጥ እንግዲህ ድብቅ ካሜራ ለማስቀመጥ ሞክረናል እንግዲህ ግልጽ ላርገለ ባጭሩ እኔ የምትፈልጋቸው መረጃዎች እንዳለ ተጣጣለው ማለት ብሌን ሲባል ታውቃለህ በጣም ዝም ብሎ ነገር የምታረክሰው አይደለች በአጠቃላይ ሁላችንም እንደዛ አይነት ሰዎች አይደለንም ስለዚህ አንተ የምትፈልጋቸው ብዙ ማታውቃቸው መረጃዎችን ልስጥክ እኔ ደግሞ መጋዘን እስር ቤት ምናምን ከምትለው ነገር ልውጣ አሁን ረፋድ ላይ ነው የምንገኘው ከረፋዱ 4 ሰዓት አካባቢ ነው እንግዲህ ትናንት ከባድ ቀን ነበር ያሳለፍነው ብሌንን በቁጥጥር ስር አውለናታል ሌንሳንም ቢሆን በቁጥጥር ስር እንግዲህ አውለናታል ብሌንን እንግዲህ በማታ ነበር እንግዲህ በቁጥጥር ስር ያዋልናት ውድ ተመልካቾች በሰላም ካወራት በቀን አንዴ ምግብ እንድሰጠው ትፈቅዳለች ካልሆነ ደግሞ ውሃ ብቻ ሰጠችው እንደወጣ ታረጋለች ሶዛ ጋይኒ ስራ ለሱ ምግብ መስጠት ነው እና ደግሞ መድኃኒቶችን መውጋት በጣም ብዙ አይነት መድኃኒቶች አሉ ምንነታቸውንም አላቃቸውንም እሷ ይዛ ትመጣለች እዛጋም ካሜራ ደግሞ አለ መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምንቆያችሁ ሚኪ ነኝ። ውድ ቤተሰቦች እንግዲህ ያው ብሌንን በቁጥጥር ስር አውለናታል። እንግዲህ ትናንት አምሽተን ነበር። እንግዲህ አሁን ረፋድ ላይ ነው የምንገኘው። ከረፋዱ 4 ሰዓት አካባቢ ነው። እንግዲህ ትናንት ከባድ ቀን ነበር ያሳለፍነው። ብሌንን በቁጥጥር ስር አውለናታል። ሌንሳንም ቢሆን በቁጥጥር ስር እንግዲህ አውለናታል። ብሌንን እንግዲህ በማታ ነበር እንግዲህ በቁጥጥር ስር ያዋልናት። ውድ ተመልካቾች ጨለማ ነበር። እንግዲህ በማታ ስራ ከባድ ነው። ከሷ ጋርም ኢንተርቪ እኔ ረዘም ያለ ኢንተርቪ ለማድረግ አስቤ ነበር። ያ አልሆነም። ቢሆንም ዋና ዋና ነገሮችን ነግራናለች። እንግዲህ አሁን ወደ ዳኒ ልንሄድ ነው። ትክክለኛ ዳኒ ያለበት ማለት እንግዲህ እሷ ያለችው ምንድን ነው? ዳኒን በጩቤ አስወግቼዋለሁ እናም ሊሞት እያጣጣረ ነው፣ እንደውም ሳይሞት ድረስለት ነው ያለችው። ትናንት ማታ በዚህ ንግግሯ በጣም ተበሳጭቼ ስሜታዊ ሆኜ እሷ ላይ ጉዳት ለማድረስ ሁላ ሞክሬ ነበር። እንግዲህ ትክክለኛ ዳኒ አለበት የተባለው ቤት ተጠቁም ያለው ወደዛ ነው የሚሄደው። ወደዛ ከመሄዴ በፊት ያለውን ነገር እንግዲህ
ለእናንተ ላሳውቃችሁ ብዬ ነው። ሌሊቱን ሙሉ አልተኛውም። እኔም ብቻ አይደለሁም፣ የኔ ልጆች፣ የኔ ባልደረቦች በመረባበሽ ስሜት ውስጥ ናቸው። እኔ ከኔ ጋር አብረው የሚሰሩ ልጆች ምንም አይነት ነገር እንዲደርስባቸው አልፈልግም። ቤተሰቦች እነሱ ተስፋ እንዲቆርጡ አልፈልግም። እኔ እናንተም አላችሁ ስሜን እየጠራችሁ ታበረታቱኛላችሁ። ስሜን እየጠራችሁ ጸሎት ታደርጉልኛላችሁ። በክርስትና ስሜ ሳይቀር ብዙ እህቶቼ፣ ብዙ ወንድሞቼ ለእኔ ጸሎት ታደርጉልኛላችሁ። ሙስሊም እህቶች ወንድሞቼም እንግዲህ ለእኔ ጸሎት ታደርጉልኛላችሁ። ውድ ተመልካቾቻችን እንግዲህ ያው ምንም ነገር እኔ ላይ ቢሆን ይሻላል ልላችሁ ፈልጌ ነው። ሌሊቱን አልተኛንም። እንግዲህ ሌሊቱን ያልተኛንበትም ምክንያት ይሄው ዳኒ ላይ ተፈጠረ የተባለውን ነገር ከሰማን በኋላ ነው። ወደ ስፍራው እንሄዳለን። ያው ቸር ወሬ ያሰማን ነው የሚለው በድጋሚ እንግዲህ እንዲህ ነው ከምላችሁ። እኔም ወደ ቦታው ሄጄ እንግዲህ ያለውን ነገር በመለከት ይሻለኛል። ግን ዳኒ በህይወት አለ፣ በህይወት አለ። አዎ በህይወት አለ። ዳኒን እናገኘዋለን። ዳኒ ምንም አልሆንም። እንደዚህ አይነት ተስፋ፣ ይህንን ተስፋ ሰንቀን ነው መሄድ የምንፈልገው። ያሉትን ነገሮች ከስር ለማሳየት እሞክራለሁ። እስካሁን ከጎናችን ነበራችሁ የጎጆና የሚኪ ሾው ቻናል ተመልካቾቻችን። አሁንም ደግሞ ከመጪውም ጊዜ በበለጠ ከጎናችን እንድትሆኑ ነው እንግዲህ የምጠይቃችሁ። እያስቸገርናችሁ ነው ይገባኛል ቤተሰቦች። ቢሆንም እንግዲህ እኛ ያለ እናንተ ባዶ ነን። ከጎናችን እንድትሆኑ ነው የምጠይቀው ቤተሰቦች። እንግዲህ እኔ ከባልደረቦች ጋር ሆኜ እንግዲህ ወደ ተጠቆምንበት ዳኒ አለበት ወደ ተባለው ቤት የምናመራ ይሆናል። ቸር ይግጠመን። ውድ ተመልካቾቻችን እንግዲህ ዳኒ ይኖርበታል የተባለው ክፍል እየሄድን ነው። እንግዲህ ቤተሰቦች እዚህ ተደብቀን ለማየት እንደሞከርነው ከሆነ በቂ ጋርዶች አሉ እንግዲህ ይመስለኛል። እንግዲህ የብሌን ጋርዶች ናቸው የሚሆኑት በእርግጠኝነት። ቤተሰቦች እንግዲህ ከካሜራማኑ ጋር እየገባን ነው። ካሜራማኑም አለ፣ አንድ ባልደረባችን አለ። እንግዲህ ቴዲ የሚባል ባልደረባችንም አለ። አጠገባችን ነው የሚገኘው። ቆይ ቀስ ብለን ነው በርግደ የምንገባው። ካሜራማን ይዘህ እናንሰው እንጂ በጩቤ አልተወጋም እንዴ? ቆይ በጩቤ አልተወጋም? በጩቤ አልተወጋም? ስለምን ጩቤ ነው የምታወሩት? እኔ ጩቤ አልተወጋም አይደለም። ተቆይ ተረጋጋ። ጩቤ ነው በጩቤ አልተወጋም። ተወቅቷል ብላ እኮ ነበር ብለኝ በጩቤ ተወቅቷል እንዳላለች ሚኪ ቀርበል ሚኪ ችግር ማለት ነው። አንተ አላገጠችብህ ማለት ነው። በደንብ ሰውነቱ ነው ምንም ማለት ነው። እስቲ ከፊት ለፊት ምንም እንግዲህ ቀማሳ ቁስልም የለም እንግዲህ ሚኪ ነኝ ዳኒ ቀና በልና ሚኪ ነኝ
ዳኒ ተረጋጋ። ዳኒ ቆይ ተረጋጋ። አይዞህ ችግር የለውም። አይዞህ ችግር የለውም። አይዞህ ችግር የለውም። አይዞህ ተነሳና እንትን በል በቃ ወንድሜ ይቅር በለኝ ችግር የለውም። ተረጋጋ። ሚኪዬ በእናታችሁ ችግር የለውም። ይቅርታውም እኮ ቁጭ ካለ ይቅር በለኝ አልነሳም። እሺ በለን እንጂ ምን ሆነሃል? አልቀመጥም። እንዴት አድርጌ ነው የምቀመጠው? ለእኛም አታስቸግረን። እሺ እዚህ ላይ ቁጭ በል። መቀመጫ አይሰራም እኮ ምንድን ነው ያደረጉ ነገር መርፌ ወጉኝ። የመርፌ ነው ለማስረዳት እኔ አልቻልኩም። እኔ መቆም አልቻልኩም። እሺ የምን መርፌ ነው የወጉ? አላውቅም። በቃ ገደሉኝ እኮ። እሺ ተረጋጋና በቃ የመጣው ሁሉንም ነገር ለማስረዳት ሞክር። እስቲ ምንድን ነው ያደረጉት? እስቲ እዚህ አገተው ምንድን ነው የተፈጠረው? አይዞህ ምግብ ናፈቀኝ። ችግር የለውም። ምግብ አይደለ? ቆይ እንበላለን። ችግር የለውም። ተነስና ተረጋጋ። ሚኪ ይቅር በለኝ። ሚኪ ይቅር በለኝ። ተነስ። እሺ ደከመኝ። ተነስ። እሺ ሚኪ ደከመኝ። ሚኪ ደከመኝ። አይዞህ በቃ እሺ በለና ቴዲ ደከመኝ። እሺ ተረዳና እንደምንም እሺ በለና ትችለኝ ቁጭ በለን። አልቀመጥ አልችልም። መቀመጥ አልችልም ነው እኮ የምልህ። ሚኪ አንተ ደግሞ ከሱ ባሰ ገምን እናረጋጋው ቢያንስ። ሚኪ ይቅር በለኝ። በቃ እኮ ይቅርታ ለጥፋት ይህ እኮ ሲያንሳኝ ነው። ሚኪ አንተ ላይ ያደረኩት ነገር እኮ አይገባኝም። ሚኪ አታልቅስ። ኧረ እባክህ በቃ ተረጋጋ። ገደሉኝ እኮ። ምንድን ነው እስቲ ያደረጉብህ ነገር እስቲ ንገረኝ። ውሃ ናፈቀኝ። ውሃ ናፈቀኝ። የእግዚአብሔር ውሃ ናፈቀኝ። ውሃ ናፍቆኛል። ውሃ ናፍቆኛል። መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ። ውድ ተመልካቾቻችን ከደቂቃዎች በኋላ ተመልሰን መተናል። ያው ዳኒን ባልጠበቅነው ቦታና ባልጠበቅነው ሁኔታ አግኝተናል። ቤተሰቦች እንግዲህ ዳኒን ያገኘነው ከፍተኛ የሆነ የውሃ ጥማት አጋጥሞትና ብዙ መርፌ በቂጡ ተወግቶ እሱንም ለማረጋጋት ችለናል። እንግዲህ ብዙ መርፌ ሲወጉኝ ነበር ብሏል። አጠገቤ የምትመለከቱት ቴዲ የተባለ ወንድማችን እንግዲህ በዳኒ ፍለጋ ብዙ ሚናዎችን የተጫወተ ወንድማችን ነው። ያው ይህ ወንድማችን እንግዲህ ከካሜራ ጀርባ ነው ብዙ ነገሮችን የሚያደርግልን። ዛሬ ደግሞ ቴዲ እኔ
ተው እያልኩት ነበር ቴዲን። እንግዲህ በቪዲዮ መታየት ፈልጋለሁ ነው ያለው። ሚኪ አንተ እየከበደ ነው፣ በቃ አማራጭ የለም። አንዳንዴ ካሜራ ላይ ባልደረቦቻችን ሊገቡ ይልና ያው ለነሱም ሴፍቲ ስንል የነሱንም ፕራይቬሲ የነሱንም ስለማይፈልጉ ካሜራ ላይ መግባት። ዛሬ ግን አንተን ለማገዝ ካሜራ ላይ መግባት አለብኝ ነው ያለው። እንግዲህ ቴዲ ብዙ ነገሮችን እስከዛሬ ስሙን አልጠራውም። የቴዲን ብዙ ነገሮችን የሚሰራልኝ ልጅ ነው። ፈጣሪ ይመስገን። ጥሩ ልጅ ነው። ከጎኔም ነው። ባመመኝም ሰዓት በብዙ ነገር የሚያግዘኝ ልጅ ነው ቴዲ ባለውለታዬ ነው። ምናልባት ፈጣሪ ቃለ እንግዲህ በቀጣይ ቪዲዮ በሰፊው ስለ ቴዲን ለማሞገስም ብዙ ነገር እንትን የምላቸው ይሆናል። ያው ዳኒ እንግዲህ ያው እኔ አሁን ይህንን ቪዲዮ መስራት እየከበደኝ ነው። እውነት ለመናገር ከሆነ ቴዲ ቢቀጥለው ራሱ እያልኩ ነው። እኔ ዳኒን አልተቀየምኩትም። ምናልባት ብሌን እንትን ስላለች ይሆናል እስካሁን ድረስ ራሱን እየወቀሰ ነው፣ እያለቀሰ ነበር ዳኒ። እንግዲህ አልተቀየምኩትም። አንዳንዴ መረዳት አለብን። እኛም ምንድነው መረዳት ያለብን? ያው ዳኒ እናቱን አጥቷል። እሱ ነገር ደግሞ ከባድ ነው። እሱ ነገር በጣም ከባድ ነው። ዳኒም እንዳጋጠመው አናውቅም። ይህንን ነገር ለምን እንዳደረገ ያው ከሷ አንደበት መስማታችን አይቀርም። ቴዲም አንዳንድ ነገሮችን መናገር ይፈልጋል። እኔ አልተቀየምኩትም ዳኒ። እንግዲህ ተመልካቾቻችን ያው በጣም ስሜታዊ እየሆነ ነው ዳኒም። አሁን እዚች ጋር እንግዲህ ቁጭ ብሎ የምታዩት በጣም ብዙ ነገር ደክመን በብዙ ነገር አረጋግተ ነው። መጀመሪያ ልክ ያው እንዳያችሁት እኛንም ማን እንደሆነን አላወቅም ነበረ። ከዛ ሁሉ ስሜት ነው አንስተን እዚች ጋር ቁጭ ብሎ በስነ ስርዓት እንዲያወራን እንግዲህ ብዙ ነገር ሞክረናል። በዚህ ጉዳይ ላይ ማለት ብዙ ነገር ሞክረናል፣ ብዙ ነገሮች ውስጥ ገብተናል። ዳኒም እንደዚህ ሆኖ እናገኘዋለን ብለን በፍጹም አስበን አልነበረም። ያው መጀመሪያ የሰማነው በሞትና በህይወት መሃል ተወቅቶ ቆስሎ ነው ተብለን ነበረ። እግዚአብሔር ይመስገን እንግዲህ ቢያንስ እሱ ነገር እንኳን የለም። ማለት የሆነ ጭንቅላቱ ላይ የሆነ ነገር የፈጠረበት ነገር አለ። ምን እንደሆነ እሱንም አላወቅንም። እኛንም እስከ መርሳት ድረስ አድርሶት ነበረ። እኛ ስንገባ ብሬን እያለ ነበር ሲጠራ የነበረው። ያው እንግዲህ እነሱ ነገሮች ከምን አኳያ እንደተፈጠሩ ምን እንደዛ እንዲያስብ ምን እንደዛ አይምሮ እንደዛ እንዳረገው እንግዲህ ከራሱ አንደበት የምንሰማው ነገር ይሆናል። ብቻ አሁን ያለው ነገር ይህን ይመስላል። ያው አሁንም ቢሆን በጣም ስሜታዊ እየሆነ ነው ዳኒ። አይዞህ እንግዲህ የተፈጠረውን ነገር ቀስ እያልክ ለእኛ ያው ማስረዳት ነው እንግዲህ። እሱም ይሆን አልተቀየመህም ምንም። ራስህን እንደዚህ የተፈጠሩት ነገር ተፈጥሯሉ ዳኒ። በቃ አሁን ስሜት የመሆን አያስፈልግም። በቃ ተረጋግተህ የሆነውን ነገር ለእኛ አስረድተህን እኛ ደግሞ ከዚህ የተሻለ ነገር ላይ በደንብ ነገሩን አጣርተን መድረስ ነው የምንፈልገው። አንተ ደግሞ ካልተባበርከን የሁሉ ነገር አይሆንም። ተረድተኸኛል አይደል? አይዞ ያው እንግዲህ እኛም እንረዳሃለን። የተፈጠረው ነገር ይገባናል። ግን ደግሞ አንተ ደግሞ ተረጋግተህ ሁሉን ነገር በማስረዳት ነው የሚሆነው። እስቲ ቀስ እያልክ ደግሞ ብነግረን ምንድን ነበር የተፈጠረው? እዚህ አግተው ተወቅቷል ተብለን ነበረ። ያው እንግዲህ ስንመጣ ልክ እንዳየነው ጠባሳም የለም ምንም ቁስልም የለም።
ምንድን ነበር እያደረጉ የነበረው? በሴቶች ነበር ስትጠበቅ የነበረው? እንዴትስ ማምለጥ ከበደ የሚለውን ነገር ብቻ ያለውን ነገር ቀስ እያልክ ማለት በሴቶች አልነበረም እየተጠበቅ የነበረው ነበር። እና እነሱን ማለት ያው እንደሚታወቀው ወንድ ልጅ ከሴት ልጅ ያው በጉልበትም በምንም ይሻላል። እነሱን ገፍተህ ለማምለጥ ድሉን አላገኘህም ነው ወይስ? አልቻልኩም። እስቲ ቀስ እያልክ ለማስረዳት እንግዲህ ለእኛም ለቤተሰቦቻችንም ይሄ ነገር እንዴት እንደሆነ ያው በጣም ለመረዳት ከባድ ነገር ስለሆነ ነው። ምንድን ነበር እስቲ የተፈጠረው ነገር? እኔ ይቅር በሉኝ በቃ ይቅር በሉኝ። ተረጋጋ፣ ችግር የለውም። አሁን ስለ እንትኑ ሳይሆን ሚኪ ይቅር በለኝ በእናትህ ሚኪ፣ እኔ ማንም የለኝም በእናትህ ይቅር በለኝ በቃ በመሰሉ ይዣሉ። ሚኪ ይቅር በለኝ። እኔ አልተቀየምኩም። እኔ ሲጀመር አልተቀየምኩም። እኔ አልተቀየምኩም። ይቅር በለኝ። እኔ አልተቀየምኩም። እኔ አልተቀየምኩም። ችግር የለውም እኮ እያለ ነው እሱ እኮ ይቅርታ አድርጌልሃለሁ እያለ ነው አይደል? በቃ ስሜት መሆን ያስፈልጋል። ከልብ እንዲሆን ነው ፈልገው። ከልብ እንደሆነ እኮ ነገር ከልብ አይደል እንዴ? ለማንም የለኝ። በቃ ተረጋጋና ቀስ ብለህ እንትን ማለት ነው እኮ። ማንነቴን አይታ ተጫወተችብኝ። እስቲ ያው ያለውን ነገር ቀስ እያልክ ንገረን እስቲ። ምንድን ነበር የተፈጠረው? ምን አላውቅም በቃ ምንድን ነው የሚሰማ አሁን ላይ? እስቲ አልቻልኩም፣ መቀመጥ አልቻልኩም። በቃ በመቀመጫ ይወጉ መርፌዎች ናቸው እንደዚህ? አቅቶኛል፣ አልቻልኩም። በጣም በተደጋጋሚ ነበር ሲወጉ የነበረ ወይስ እንዴት ነው? እስቲ ይሁንች አለች ማዚ ነው ማዛ ብሏት አለች አንድ። እኔ እሷ በህይወቴ እንደሷ የጨከኝ ሰው አይቻላቅም። እንዴት ነው ቆይ ሰው ልጅ እንዴት ነው የሰው ልጅ ላይ የሚጨክነው? ቆይ ሰው እንዴት የሚወደውን ሰው እንደዚህ ያደርጋል? እንግዲህ ያው ቻል አድርገውና አይዞን ማለት በመርፌው ብቻ ነበር እንደዚህ እንድትደክም ያደረጉ ወይስ ሌላ የተጠቀሙት ኃይል አለ? ምንድን ነው እስቲ በደንብ ማስታወሰው ነገር በቃ መጀመሪያ እዚህ ቦታ ላይ ከመገኘቴ በፊት ማስታወሱ የሆኑ 3 ወንዶች ናቸው። በቃ ወንዶችም ነበሩ ማለት ነው እዚህ ነገር ውስጥ ከብሌን ጋር በቃ የሆነ ከፍቶኝ በቃ አብሬያት አምሽቼ ምናምን ነገር የሆነ ወደ ቤት እየሄድን ነገር ነው። እኔ ያለ ወትሮ ያለ መኪና ነበር ራሱ ስንንቀሳቀስ የነበሩ። ይዛ ቀን አየር መቀበል አለብን ምናምን አለችኝ። እስከዛ ሰዓት ድረስ ሰላም ነበራችሁ? ምንም የተፈጠረ ነገር አልነበረም ማለት ጭቅጭቅ ምናምን ምንም ነገር አልተፈጠረም? አትጨቃጨቀኝም እኮ። ሰላም ነበራችሁ? አትጨቃጨቀኝም እኮ። እሷ በሰላም ነው የሰራችልኝ። ሰላም መስላ ሰላም የነሳችኝ። ሰላማዊ ሰው መስላ ነው ሰላሜን የነሳችኝ። እንግዲህ እና ድንገት ነው ማለት ነው። በቃ ድንገት የሁሉ ነገር እንዴት ሆነ ማለት ከሚያፈቅር ሰው ያው እንግዲህ አታፈቅረኝም ቴዲ፣ አትሳሳት፣ አታፈቅረኝም እሷ። ፍቅር እንደዚህ አይደለም። እኔም እኮ ይዞኛል ቃል እኔም እኮ ይዞኛል ማለት አላማዋስ ምንድን ነበር ምናምን የሚለውን ነገር ለማወቅ ምንም እንትን አላልክም? ሙከራ አላደረግም? በቃ አየር እንቀበል ምናምን ነገር አልኳት። ከዛ በቃ ወተን ምናምን እራት ከበላም በኋላ በቃ በእግር እንሂድ መኪና ምንም አያደርግልንም አለችኝ። እኔ መጀመሪያ ነበር አየር ያልኩት ከመውጣታችን በፊት ነበር ለራት። ከፍቶኝም ስለነበረ በቃ ከሚኪ ጋርም የተፈጠረው ነገር አለ። በቃ ነገሮች ተጫጭነውብኝም ስለነበር በቃ እሺ ነው የምላት። ምን እንዳስነካችኝ አላውቅም። እኔ ልውጣ፣ ጥሩ ስሜት የተሰማኝ ነበር። ሚኪ እኔ ልውጣ። አጠገቤ መቀመጥ ራሱ እኮ አትፈልግም አይደል? አይደለም ልውጣ ነገር ሳይሆን ትንሽ ስሜቴ እየሆነ ስለሆነ ነው። እሺ አይደለም እንትን አትበል። ልክ ነው መጥላት እኮ ልክ ነው። ችግር የለውም። አሁን እሱ ምንም ነገር አላሰበም። እሺ አንድ መናገር የምፈልገው ነገር አለ ከመውጣት በፊት። ውድ ተመልካቾቼ
እኔ ዳኒን አልተቀየምኩትም። በዳኒ ላይ ምንም አይነት ቂም አልያዝኩም። ዳኒ ያለበትን ነገር ሁላችንም ልንረዳ ይገባል። እናቱን ካጣ ቅርብ ጊዜ ነው። ይሄ በራሱ የሚያም ነገር ነው። በጣም ከባድ ነው። ዳኒ ከጎንነን እኔ ያው የደስታ ነው። ደስ ብሎኛል። እንደዚህ ስላገኘን ደስ ብሎኛል። ሚኪና እባክህ ሚኪና ዳኒ ተረጋጋ። በቃ ዳኒ በቃ የተፈጠሩት ነገሮች ተፈጥረዋል ማለት በቃ አንተም በመሾር ነው የሁሉ ነገር ውስጥ የገባኸው። እሱን ደግሞ ተረድተን እኛም አሁን ላይ በቃ በስነ ስርዓት እንትን ገር ነው አይደል? ተጫወተችብኝ ቴዲ ተጫወተችብኝ። ችግር የለውም ያጋጥማል። የሰው ልጅ ይሸወዳል። ብዙ ነገሮች እንዴት ይሄን ያህል ቴዲ እንዴት ይሄን ያህል ይሸወዳለሁ? እረዳሃለሁ። ስለምንረዳህም ነው አሁን እዚህ ጋር ቁጭ ብለን አንተ ጋር የተፈጠረውን ነገር አንተን ለማዳን ስንት ነገር ውስጥ ገብተናል መሰለህ። ያያደል ሚኪ እንኳን እኮ ከኔ ጋር መቀመጥ እኮ አይፈልግም። ስሜት እንደሰማኸው በጣም ደስተኛ ሆኗል እኮ አልሰማኸውም? በጣም ነው ደስተኛ ሆኖ ስላገኘ። በዛ ላይ ደግሞ የሰማነው ነገር በጣም የሚያስጠላ ነገር ነበረ። በሞትና በህይወት መሀል ነበረ። በህይወትና በሞት መሀል ትቼው ነው የመጣሁት ነበር ያለች። ማለትም ስለመወጋት ምንድን ነው ስታወሩ የነበረው? ቆይ ቅድም ራሱ በቁጥጥር ስር ውላለች እሷ። ብሌንን ይዛችኋታል? ብሌንን ይዘናታል። እውነትህን ነው? ይዘናታል። እውነቴን ነው ይዘናታል። ለማንም አትመለስ። የሚገባትንም ፍርድ ታገኛለች። አሁን ስለ እሷ አታስብ አንተ፣ አትጨናነቅ። ልጅቷን አግኝተናታል። ግን በቃ እዛ ጋር ስናገኛት የነገረችን ነገር በጣም የሚያስጠላ ነገር ነበረ። ቤተሰቦቻችን እንደሰማችሁት ያለችን ወግቼዋለሁ በሞትና በህይወት መሀል ነው ነበር ያለችን። ነገር ግን አሁን ላይ ዳኒን ስናገኘው ምንም አልተወጋም። እሱን ነው ማለት ሲጀመር በቃ እያደረገችብህ የነበረው እዚህ መድኃኒቱ ነው ራስህን እንድስት የሚያደርግህ ወይስ ሌላ የምትጠቀምብህ ነገር ነበረ? ድብደባ ደርሶብሃል? እስቲ ንገረኝ እስቲ። በዛ ቀን ራት ከበላንም በኋላ ምናምን ብዬ ሄለ ከዛ በኋላ በቃ ወደ እንትኑ ስንመለስ ወደ ቤት ምናምን እንመለስ ምናምን ነገር ሲጀምር የሚገርም ነገር የሆነ የረጋ ቤት ሁላ የላትም። እኔ እንዴት ይህንን እንኳን ማስተዋል እንዳቃተኛ አላቅም። የተለያየ ቤቶች ነበር ስትወስድ? በቃ አንድ ቤት አይደለም ልጅቷ የምትኖረው፣ አንድ ቤት ብቻ አይደለም ያላት። አንድ ወጥ ቤት የላትም ማለት በቃ የተከራየችው አንድ ቤት የላትም፣ ብዙ ቤት ነው የምትኖረው። እኔ እንዴት እንደሆነ አላ ተከራይታው ይሁን የእሷ ይሁን ቤተሰቦቿ እኔ አላቅም። የሆነ ቤተሰቦቿ ሀብታም እንደሆኑ አውቃለሁ። እሷም ከውጭ እንደመጣች ያው የምታውቁት ነገር ነው። ከዚህ በፊት የነበረው አምባጓሮ ላይም ሲፈጠርም የነበረው ስታወራም ራሱ ሰምታችኋታል። እኔ ከውጭ የመጣሁት እሱም ብዬ ነው ምናምን ስትልም ነበረ። ያኔ ቢገባኝ እኮ ሁሉ አይፈጠርም ነበር። ግን ቤት ስትቀያይር አንተ ምንም ጥርጣሬ አልነበረህም ማለት? የሰው ልጅ ያው ይጠረጥራል የሆነ ነገር እኮ አላቅም። እኔ በምን እንዳፈዘሰችኝ አላቅም። በቃ ቴዲ እኔ እንዴት እንደሆነ አላቅም። እውነቴን እኔ ምን እንጃ። በዚህ ጊዜ እኔ ታጨስብኝ አይባልም ማለት የሆነ ህፃን ልጅ እኮ አይደለሁም አይደለ? ግን መድኃኒቶቹ ማለት የሆነ ቢያንስ እንኳን መድኃኒቶቹ እኮ የመጡት በኋላ ላይ ነው ቴዲ። እሺ እንትን ውስጥ የምጠጣው ነገር ውስጥ ምንም የጨመረችብህ ነገር የለም ማለት? እሱ እንኳን ከሆነ ብዬ ነው በቃ። አሁን እኔ እየተጠራጠርኩኝ ያለሁት ምንድን ታውቃለህ? የዛ ቀን እራት ስንበላ ምናምን ነገር በቃ አይዞ እኔ ያለሁልህ በቃ ፍቅር በፍቅር እነሱ እንተዋቸው በቃ አንተን ሰው ሁሉ አንተን ሊጎዳህ ነው የሚፈልገው። በቃ ይሄ ነገር ነው እኔ በተደጋግም ጆሮዬ ውስጥ ለሚያቃጭለው። ሌላ ምንም ነገር አይመጣም። በቃ ማለት እኔ እናቴ ነች አይምሮ ላይ ያለችው ተጠቀመችብኝ። አሁን ለምሳሌ ምን ይጠቅማታል? አሁን ከእኛ ጋር መለያየትህ፣ ከእኛ ጋር ሰራውን ማቆምህ፣ ይህን ስራ መተው ምንድን ነው የሚጠቅማትና እሷስ ምንድን ነው የምታገኝበት በዚህ ነገር? አንተን አገኛለሁ ብላ አስባ ነው ወይስ ሌላ ነገር አላማ አላት ይች ልጅ? ምንድን ነው ቴዲ? አንተ እንዴት ይሄንን እንትን ማለት ያቅታል? አንተም እኮ መርማሪ ነህ። እኔስ ፈዝዤ ነው ይባል፣ አንተ እንዴት ይሄንን እንትን ማለት ያቅታል? ማለት እኔ እናንተ ጋር ሆኜ ከሚኪ ጋር ከእናንተ ከሙሉ ክሩ ጋር ሆኜ እኮ ሌላ መጥፎ ነገር ላሰብባችሁ የምችል አይነት ሰው አይደለሁኝም። ማለት ግዴታ እኔ ከእናንተ ጋር ሆኜ ሰላማዊ ሰው ነኝ። ከእናንተ ካልተለየው በስተቀር እናንተ ላይ እንደዚህ አይነት ነገሮችን ላደርግ አልችልም። ስለዚህ በቃ ልጅቷ የተጠቀመችው እኔን ከእናንተ ጋር መለያየቱን ነው። በቃ አጋጣሚ ስትፈልግ ቆየች። እኔ ከአመት እኮ የሆነ የምንደዋወለው በስልክ ራሱ የሚገርም ነገር በልጅነታችን ከሆነ በቃ ሃይስኩል ላይ ያለን እንትን ካለችኝ በኋላ እኔም በቃ አስጠልታኝ ነበረ። ማለት
እንደምትወደኝ ችክ ብላ ነበረ ሁሌ። በቃ እኔ ሰው ራሱ ሲቀርበኝ ብላ አትፈልግም። የሚገርም ነገር አይደለም፣ ሴት ወንድ ሲቀርበኝ አትፈልግም ነበረ ማለት አሁን ባለፈው የተያዘች ሰዓት ስትጠይቅ ለበቀል ነበረ ይህን ሁሉ ነገር ያደረግኩት ምናምን ነገር ስትል ነበር። ምን አድርጋሃት ነው ለበቀል? ማለት እሷ እንዳለችው በፍቅሯ ተጫውተሃል ወይስ ምን አድርጋሃት ነው ልትበቀል ይችል? አልፈልግሽም ነው በቃ ያልኳት። ከመጀመሪያ ጀምሮ አልፈልግሽም ነው ያልኳት። ግን በቃ ከአመት አመት ሰው እንዴት አንተ ይህን ያክል አመት አሁን እኔ በቃ እድሜ ራሱ አሁን ወደ 26 27 እየተጠጋ ነው። ወደ 27 እየተጠጋሁ ነው። ከሃይ ስኩል ጀምሮ ማለት እንግዲህ አስበው ከ15 ከ16 ዓመት ጀምሮ ነው እቺ ልጅ የተከታተለችኝ ያለችው። 10 ዓመት እኮ ቀላል አይደለም። 10 ዓመት ቀላል አይደለም ማለት እንጃ። ተስፋ ለመቁረጥ እኔ እንጃ 2 ወር በቂ ነው ማለት ይቻላል። በጣም በፍቅር ከተጎዳ እንኳን እና በቃ ምን አይነት ስሜት ነው የሚሰማ አሁን ላይ? ማለት ይህ መርፌ ምንድን ነው? እንዴት ነው እያደረገ ያለው? ማለት ከውጭ ሲታይ በጣም የሚያስጨንቅ ስሜት አለው። ማለት አንተ ውስጥ ደግሞ ሆኜ ያንተን ነገር ልናገርልህ ላወራልህ አልችልም። እስቲ በራስህ እስቲ አንደበት እስቲ ምንድን ነው እየሆነ ያለው እስቲ ንገረኝ። እስቲ ትንፋሼ ነው የሚቆረጠው፣ ሌላ አይደለም። መተንፈሱን ሊያቅተኛል። በቃ ይሄኛው በቀኝ በኩል ያለው መቀመጫ የለም። ቴዲ እውነቱን ስነግርህ የሆነ እየከበደኝ ስለሆነ ወሬውን ልጨርስልህ። እስቲ ተረጋጋና እና በቃ የዛም ቀንም በቃ ልጅቷን እንደነገርኩ ነው። በቃ ወደ 10 ዓመት ያክል ተስፋ አልቆረጠችም። ከዛ በቃ አጋጣሚ ስጠብቅ ቆየች፣ አገኘችኝ፣ ከእናንተም ነጣጠለችኝ። በቃ ስለዚህ ይሄ ታሪክ የጀመረው የዛሬ 10 ዓመት ነው ማለት ነው። ማለትም ልጅ ሆነው ገና በልጅነታቸው ይህ ሁሉ ነገር እንግዲህ የጀመረው እንደምንሰማው ከሆነ እንግዲህ እስቲ በደንብ ደግሞ ዲቴል እስቲ ንገረኝ እስቲ። የዛን ቀን በቃ ራት በልተን ከወጣን በኋላ የሆነ እኔ ራሱ የሆነ በጣም በቃ ምን ልበልህ ደብሮኝ የነበርኩት ልጅ በመኪና ለምን አንሄድም ምናምን ነገር ስላት የሆነ ነቃ ነገር ያልኩኝም መሰለኝ። ጠጥታችሁ ነበር? መጠጥ ጠጥታችሁ ነበር? ወይን እንደነበር አስታውሳለሁ። ወይንና አራዳ ቦታው ላይ እንደነበር አስታውሳለሁ። ከዛ በኋላ ነው ግን በቃ ምንም አላስታውሰው። ሙቀት አልነበረውም ማለት ኖርማል ነው የጠጣችሁት ማለት ነው? ለመዝናናት ነው ወይስ እንዴት? ልንወጣ ስንል ያለውን ነው ማስታውሰው። በቃ በእግራችን ነው እሺ የምንሄደው ስትለኝ ለምን በመኪና እንሄድ የሚለውን ነው በቃ ማስታውሰው። ምንድነው ጥቅሟ? ማለት በመኪና ብትሄዱ እንደውም የተሻለ ይሆንላታል ብዬ አስባለሁ። በእግር ሄዳ ምን ልታረግ? የሆነ ሰዓት ላይ ውጪ መንገድ ላይ ነው በቃ የወንዶች ድምፅ ምናምን ነገር ነው በቃ የሚያቃጭልብኝ። ከዚህ የሆነ ጭልም ያለ ነገር ይሆናል አይደለም ምን ልበለ የሆነ መንፈስ ውስጥ ስትገባ ያለው ነገር ራስን መሳት እያስደበደበችው ነበር ማለት ነው። ማለት እኔ እንደተረዳሁት ወንዶችን ቀጥራ ብሌን እንግዲህ ያደረገችው ነገር ወንዶችን ቀጥራ ጨለማ ቦታ ላይ ወስዳው እሱን ማስደብደብ ነበረ ማለት ነው አላማዋ። እንደ አላማዋም ተሳክቶላታል ማለት ነው። ሲከታተሉን ነበረ በቃ ማስታወሰው በቃ ከኋላ ሲከታተሉ ነበርና ድንገት የሆነ ሳለ እጅ ወደዚህ ወደፊት ጋር እንዲህ ሲሰነዘር ነው ማስታወሰው። በቃ ማለት በማደንዘዣ ነገር በሶፍት ምናምን ነገር አድርገው ነው ማለት ነው። አደንዝዘው ነው የሚሆነው። እንጃ በቃ እንግዲህ የሆነ እኔ ነጸብራቅ ነው የሚታየኝ በሰዓቱ። በቃ እጅ እዚህ ጋር እየሁኝ ከዛም በኋላ ምን እንደተፈጠረ አላውቅም። አይምሬ ውስጥ ያለው ነገር የሆነ ነጸብራቅ ነገር ነው። ከዛ ስነቃ በቃ ራሴን ያገኘሁት በቃ በጣም ወፋፍራም ሰዎች፣ ግፋቢዳ ሰዎች ምናምን ስፖርት ሰሪ ናቸው እንዳለ የሆነ የወጠምሻ ሰውነት ምናምን ያላቸው እነዛ ሰዎች አሁን በረደልህ ተረጋጋ አንተነህ ሀገር ስታሸብር የነበረው ገና እንቀጥላለን ለዛኛው ምናምን በቃ እንደዚህ አይነት ነገሮች ነው ቀሰመመን ውስጥ ሆኜ ስሰማ የነበረው። ቤት ምናምን ነገር አልቀየራችሁ ማለት ቀጥታ ወደዚህ ቤት ነው ያመጣች ማለት የታገትክበት ቤት ማለት ነው። ከዚህ ቤት ውጭ ሌላ ቦታ አልወሰደችም? ሌላ የትም አልሄድኩኝም። በቃ ቀጥታ እዚሁ ነው ራስህን ያገኘው። መድኃኒቱንስ ማለት እንደዚህ አይነት መድኃኒቶችን ማን ሊያመጣላት ይችላል ብለህ ታስባለህ? ማለት ከየት ልታመጣው ትችላለች ይህንን መድኃኒት? ማውቀው ታሪክ የለም። እዚህ ቤት ውስጥ ከገባሁ በኋላ ራሱ ብሌንን 2 ቀን ብቻ ነው ያገኘኋት። እሷ አትመጣም ነበረ? 2 ቀን ብቻ
2 ቀን ብቻ ነው በቃ እዚህ ቦታ ላይ ያገኘኋት። ማለት ማን ነበረ ታዲያ እንትን የሚልህ የሚንከባከበ ምናምን? መዓዛ መንከባከብ ነው ያልከው? ያው ማለት ምግቡን የሚያቀርብልህ ውሃውን የሚያምጣልህ። ትቀልዳለህ። ስለምን ምግብ ነው የምታወራው? እኔ እኮ አሁን እኮ መብላት አልቻልኩም። ቅድም አይተሃል። ከውሃ ውጭ ምንም ነገር አልፈልግም ነው ስለኝ ነበረው። ቃኒ ምግብ አሁን እራሱ አልፈልግም በቃ። መድኃኒቱ እንደሚመስለኝ የሚሰጡት መድኃኒት የምግብ ፍላጎትህን እንዲቀዛቀዝ ማለትም ምግብ እንዲያስጠላው የሚያደርገው ነገር ነው። ይሄ ደግሞ እንደሚታወቀው ምግብ አስጠላን ምግብ ዘጋን ማለት ያለንም አቅም ሙጥጥ ብሎ ነው የሚያልቀውና ይህ ነገር እንዲከሰትብህ ፈልገው ይመስለኛል። እና መድኃኒቱ አሁን ላይ ምን አይነት ተጽዕኖ እየፈጠረብህ ነው? ጭንቅላትስ ላይ ምን አይነት ተጽዕኖ እየፈጠረብህ ነው? የሚገርም ነገር አይምሮ አሁን ያስባል። እንደውም ደህና ነበርኩኝ ምናምን ብዬ ከማስብባቸው ጊዜያቶች እዚህ ቤት ውስጥ ሆኜ ታግቼ ነው የሚባለው አይደለ? ታግቼ የነበረበት ሰዓት ላይ ሰላም ነኝ። አይምሮ በቃ የሚያስበው የነበረው የፈጸምኩትን ክህደት ነው ማለት ቁጭቱም አለ። ያው በወንድሞቼ ላይ ያለው ክህደት፣ ሚኪን የበደልኩት፣ ደምሰን የተናገርኩት ቃላቶች፣ ሁሉንም ሰው ያስቀየምኩት ነገር ነው በቃ አይምሮ ላይ ሲመላለስብኝ የነበረው። ሌላ ምንም አይደለም። አንተ ፈልገኸው አይደለም ያደረግከው። ሴት ልጅ ያው ብዙ ጊዜ ታሳስታለች። እንኳን አንተን ትልቁንም ማንንም ሰው ማሳሳት የምችል ፍጥረቶችና በእሷ ምክንያት ብዙ እንትንም ባትል ጥሩ ነው ማለት ወይ እኔ የምፈልገው ነገር ማለት ነው። አሁን ታግቼ የነበረበት ሰዓት ላይ በቃ ለማምለጥ ያልቻልኩት አቅም የለኝም። የሚገርምህ ሴት ብቻ ነች እቺ መዓዛ የምትባል ሴት ብቻ ነች እኔ ያዘች። በቃ አቅም የለኝም። ተነስቼ በቀን 1 ብርጭቆ ውሃ ነው የሚሰጠኝ የነበረው። በቃ አቅም የለኝም ነበረ። ተነስቼ ከእሷ ጋር ግብ የምፈጥርበትን እሷ ባትኖር እራሱ አላመልጥም። የሚገርም ነገር በቃ እሷ ባትኖር አላመልጥም። አሁን የፈልገው ነገር ሌላ አይደለም። ከሚኪ ጋር አስታርቁኝ። ችግር የለውም። ከሚኪ ጋር ተታረቃለህ። ቴዲ ስሜት ያቱን ካሜራውን እናጥፋውና እንትን ነበር አሁን እገታ ቦታ እኔ ከሚኪ ጋር አስታርቀኝ እንሂድና ቢሮ የትም ልሁን በቃ እኔ ከሚኪ ጋር አስታርቀኝ። ቴዲ ስሜት ያቱን በቃ ቴዲ በእናትህ ሚኪን ጥራልኝ። ካሜራውን አጥፋው። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሼ መጥቻለሁ። እንግዲህ ይችን ሴት እንግዲህ ወደ ቀረጻ ቦታችን በቁጥጥር ስር አውለን አምጥተናታል። እንግዲህ ከሷ አንዳንድ መስማት ያሉብን ነገሮች አሉ። እነዛ ነገሮች እንግዲህ ከሰማን በኋላ ወደ መጋዘን ነው ይዘናት የምንሄደው። ቤተሰቦች እንግዲህ መዓዛ ትባላለች። ዳኒ የቁም እስረኛ በነበረ ሰዓት እንግዲህ ዳኒን መርፌ ስትወጋው ዳኒ ላይ ብዙ ነገሮችን ስታረግ የነበረችዋ ሴት ናት። ማለትም እንግዲህ የብሌን ሰራተኛ ናት ወይም የብሌን ቅጥረኛ ናት። የብሌን ተላላኪ ናት። ለብሌን ብዙ ነገሮችን የምታረግላት ሴት ናት። እንግዲህ ዳኒ የታገተበት መንገድ ወይም ደግሞ ዳኒ የቁም እስረኛ የሆነበት መንገድ ትንሽ ለየት ያለ ነው። አዝናኝ ነው ማለት ኢቭን ጠባቂዎቹ ራሱ ወንድ አልነበሩም። ስትጠብቀው የነበረችው ብዙ ነገር ስታረግለት የነበረችው ምግብም ስትሰጠው የነበረችው እንግዲህ ይቺ አጠገቤ የምትመለከቷት ሴት ናት። እንግዲህ የዳኒን ነገር እንግዲህ እንደተመለከትነው ነው። እንቆቅልሽ የሚመስል ነገር ነው ማለት አሁን ከመዓዛ እናንተም ተመልካቾች እንደነገርኳችሁ ከዚህ በፊትም እያንዳንዷን ነገር ማወቅ አለባችሁ። እኛ ለእናንተ እያንዳንዱን ነገር የማሳወቅ ግዴታ አለብን ብያቸዋለሁ። ምንድነው ዳኒ ላይ የተፈጠረው ነገር? ለምንድነው ዳኒ ሚኪ ላይ እንግዲህ ባሳለፍነው ጊዜ ሚኪ ላይ እንዴት እንደተቀየረ ሚኪ ላይ የፈጸመውን ክህደት እንግዲህ ተመልክተናል ቤተሰቦች። ይህ ነገር እንዴት ሊፈጠር ቻለ? ብሌን ምን ብታረገው ነው? አስፈራርታው ነው? መድኃኒት ወግታው ነው የሚለውን ነገር እንግዲህ በቀጥታ ደግሞ ከመዓዛ ነው ይህንን ነገር የምናውቀው። ለምን መዓዛ ናት በዛ ክፍል ውስጥ የነበረችው ሴት። እንግዲህ መዓዛ ራስሽን ከማስተዋወቅ ጀምሮ ምናልባት እድሜሽን ላትናገር ትችያለሽ፣ ግን ስለ ራስሽ ሁሉንም እያንዳንዱን ነገር መስማት እንፈልጋለን። ለምን ምናልባት በሌላም ወንጀል ተሳትፈሽ ሊሆን ይችላል። ከብሌን ጋር እና ከዳኒ ጋር ባሉት ነገሮች ብቻ ሳይሆን
ሌሎች አንቺን የሚመለከቱ ነገሮች ስለ አንቺ፣ ስለ ራስሽ፣ ስለ ሁሉም ነገር፣ ስለ እያንዳንዱ ነገር በዝርዝር ትነግሪናለሽ። ራስሽን ከማስተዋወቅ እንጀምር። እሺ መዓዛ እባላለሁ። ለዳኒ የተለያዩ ነገሮችን ሳደርግለት ቆይቻለሁ። በታገተ ጊዜ ምግቡን የምሰጠው እኔ ነበርኩኝ። ማለት አሁን እንደተናገርከው ነው። መድኃኒት፣ እሱን ሊያደነዙ የሚችሉ የሚወጉ ነገሮችን በአጠቃላይ እኔ ነበርኩኝ ባጠገቡ የነበርኩት። ስጠብቀውም እንዳይወጣ ከዛ የነበርኩት እኔ ነኝ። ያው ሌላ ወንጀል ምንም ሰርቼ አላውቅም እስካሁን። ብቻ ግን ያው ብሌን ለምታረገው ነገር በሀሳብ ከጎኗ ነበርኩኝ እና አንዳንድ ነገሮችን አምጪው ሰጂ ምናምን በምትለኝ ሰዓት ነው ከእሷ ጋር ስተባበር ነበር። አምጪው ሰጂ በምትለኝ ሰዓት እሱን ነበር የማደርገው። ሌላ የተለየ ምንም ነገር አላደረኩም። አሁንም ቢሆን ለእሱ መልካም ነገሮችን ነው ሳደርግ የነበረው። እንዳይጎዳ በምግብ እጥረት የሆነ ነገር እንዳይሆን ምግብ እየሰጠሁት ነበር። ቆይቶም ደግሞ ያው ቦታው በጣም ቀዝቃዛ ቦታ ነበረ እሱ የነበረበት ቦታ እና ያው ሰውነቱ ያንን ነገር መቋቋም እንዲችል የተለያዩ መድኃኒቶች ነው። መዓዛ ጣልቃ ልገባብሽና ይመስለኛል አልተረዳሽንም። ብሌንን በቁጥጥር ስር አውለናታል። ዳኒን አግኝተነዋል። የብሌን ግብረ አበሮችንም በቁጥጥር ስር አውለናቸዋል። ኢቭን ሌንሳንም ሳይቀር በቁጥጥር ስር አውለናታል። አንቺንም ደግሞ በቁጥጥር ስር አውለንሻል። ምናልባት አሁን ቀረጻ ላይ ምንም እንደማያውቅ ምናልባት እየተቀረጸ ስለሆነ እንግዲህ ይሄ ነገር በካሜራ ማስረጃነት ይያዛል ብለሽ ምንም እንደማያውቅ ምንም እንዳልተፈጠረ ሰው እየሆንሽ ነው ያለሽው። ስለዚህ እሱ ደግሞ አያዋጣሽም። አሁን ሁሉም ነገር እኮ አብቅቷል። ገባሽ? ሁሉም ነገር አብቅቷል። እኛ እዚህ ጋር ካሜራ ፊት ለፊት ደቅነን ስለተፈጠረው ስለ እያንዳንዱ ነገር ካንቺ አንደበት መስማት አለብን ብለን እየለፈለፍን ያለነው ለተመልካቾች ያሉትን ነገሮች ከስር የማሳወቅ ግዴታ ስላለብን ነው እንጂ ካንቺ ጋር እኮ ጨርሰናል። እጅ ከፍንጭ ማስረጃዎች ተገኝቷል። ኦልሬዲ ወደ እስር ቤት ነው የምትገቢው። እሱ የተረጋገጠ ነገር ነው። ለፊ ሲልሽ ነው። አሁን አንቺ የማይገናኝ ነገር ነው እያወራሽ ያለሽው። የማይገናኝ ማለት እኔ እኮ ምንም ወንጀል አልሰራውም። በቃ እሱን እየጠበቅኩት ነበር አይደል? ሌላ ምንም ነገር አላደረኩም። ከጎኑ ነበርኩኝ እንዳይጎዳ። ስለዚህ እኔን የሚያሳስረኝ ወንጀለኛ የሚያስብላኝ ነገር የለም። እርግጠኛ ነሽ? አዎ። ስለዚህ እኔና አንቺ ውጪ እናውራ። ለምን ውጪ እናውራ? አንድ አፍታ ካሜራው ከሚጠፋ እኔና አንቺ ውጪ ወጥተን እናውራ። ነይ ችግር የለውም። ነይ ውጪ። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰን መተናል። ውጪ ላይ እንግዲህ መዓዛን አንዳንድ ነገሮች ላውራት ነው ይዣት የወጣሁት። ለምን ቤተሰቦች አሁን እዚህ ጋር እኛም ዱላ መጠቀም አስገድዶ ማወጣጣትን ስላልፈለግን ነው። ግን ደግሞ አማራጭ ካጣን ያንን ነገር እናደርጋለን። ቤተሰቦች መዓዛ እንደነገርኩሽ ነው። አንቺን የምንለማመጥበት ሞራል የለኝም። የምትናገሪውን ነገር በስነ ስርዓት ተናገሪ። ከዛኛም ካሜራውን አቋርጠን እቃችንን ሰብስበን ወደ ሌላ ስራ ነው የምንሄደው። አሁን ሁሉም ነገር አብቅቶለታል። ሁሉም ነገር ተግባባን አይደል? ስለዚህ በቦታው የነበረውን ነገር ተናገሪ። አንድ ነገር ደግሞ ማወቅ አለብሽ መዓዛ። ይኸውልሽ አንቺ እኛን የምትተባበሪን ከሆነ እኛም እንግዲህ ያው አትታሰሪ ማለት እሱ ዘበት ነው። ወንጀል ሰርተሻል፣ ግን ቢያንስ የእስር ጊዜሽ እንዲቀንስ በዚህ መንገድ ልንተባበርሽ እንችላለን። ምናልባት እኛ ማናቃቸው ነገሮች አንቺ ጋር ሊኖሩ ይችላሉ። ስለዚህ በሰላማዊ መንገድ ነው እያወራሁሽ ያለሁት። በኋላ አንተ በጉልበት ነው የምታምነው እንደዚህ ነው እንዳትኝ። የምትናገሪ ከሆነ ተናገሪ። እሺ በቃ ብሌን እሱ እንደዛ ያስደረገችው ያው ከልጅነት ጀምሮ የራሳቸው የሆነ ኬስ ስለነበራቸው ነው። እና እያንዳንዱን ነገር ከማድረጓ በፊት ደግሞ ያው
ትነግረኝ ነበር፣ ታማክረኝ ነበር። እንዳሰሪና ሰራተኛ ብንሆንም ግን በቃ ብዙ ስራዎችን አብረን ስለሰራን ማለት በቃ ልታረግ ያሰበችዋን ነገር እንዳለ ትነግረኛለች። ከዛ ያው ከሱ ጋር ያላትን ግንኙነት አጠበቀች ምናምን። በሰዓቱ ተጎድቶ ነበረ። እየተከታተለች ያለበትን ሁኔታ እሱን በምን መንገድ ጥሩ መስላ እሱ ጋር ቀርባ በምን መንገድ እሱን እንደምትጎዳው ምናምን እቅድ አወጣች። ከዛ በኋላ በዛ እቅድ መሰረት ሌንሳንም የራሷን ስራ እንድትሰራ ሰዎችን እንድታሰማራ ምናምን አደረገች። ከዛ እሱን መቅረብ ጀመረች። እዛ ሁኔታዎች ቀስ እያሉ እሷ በምትፈልገው መንገድ ሄደላት። ማለት እሱ በሰዓቱ ተጎድቶ ነበር፣ ተከፍቶ ነበር ምናምን። እሷም ደግሞ ያንን አጋጣሚ ተጠቅማ ገባች እና በቃ እሱን የማይሆን ነገር ማሰብ ጀመረች። ከእናንተ ጋር ከሆነ እሱን እንደምትፈልገው ልታገኘው እንደምትችል ስለምታውቅ ያላት አማራጭ ሁለታችሁን ወይም ከእናንተ ጋር ማጋጨት ነው። ስለዚህ ብቻ በቃ እሱ ራሱ በሀሳቧ መጣላት፣ ነገሩን አቀለለላትና ከዛ ያው ለሌንሳ የተሰጣት ስራ ሰው ሰብስባ ምናምን በቃ እንዴት ነው እሱን የሚያግዙትን ምናምን እንድታዘጋጅ ነበረ። በሌንሳ ስር ደግሞ አዲስ የሚባል ሰው አለ። እሱን ነው ይኸውልሽ፣ ሁሉንም ነገር እንድትነግሪ ነው የምፈልገው፣ ግን ደግሞ እንድትጀምሪልኝ የምፈልገው አንቺ ዳኒ ላይ ምን ነገሮችን ስታደርጊ ነበር? ከዚህ ነው እንድትጀምሪልኝ የምፈልገው። እኔ ዳኒን ምንም አላረኩትም። ማለት አርጌ የተባልኩትን ነው ማረገው። ከእሷ ጋር ተገናኝተው በሚያወሩ ሰዓት እዛው ታግቶ እያለ በሰላም ካወራት በቀን አንዴ ምግብ እንድሰጠው ትፈቅዳለች። ካልሆነ ደግሞ ውሃ ብቻ ሰጠችው እንደወጣ ታደርጋለች። እዛ ጋ የኔ ስራ ለእሱ ምግብ መስጠት ነው እና ደግሞ መድኃኒቶቹን መውጋት። በጣም ብዙ አይነት መድኃኒቶች አሉ። ምንነታቸውንም አላቃቸውንም እሷ ይዛ ትመጣለች እና እሱ እንደወጋው ታረገኝ ነበር። ከዛ ባለፈ ማደንዘዣ ምናምን ነው ወጋው። ሌላስ? በቃ ሌላ ምንም የማደርገው ነገር የለም። ማለት እውነቱን እየነገርኩ ነው አይደለ? አንተም በጣም እንትን ለማለት አትሞክር። ማለት እንትን ለማለት አትሞክር ማለት ስልክ ሌላ አዲስ የተፈጠረ ነገር የለም። ራስክን እንደ ትልቅ ነገር አይተክ እኔን ያን ያህል ለመወጣጣት አትሞክር። ይኸውልሽ እንደ ራሴ እንደ ትልቅ ነገርም ላይ እንደ ትንሽ ነገርም ላይ አንቺን ከማወጣጣት ወደኋላ አልልም። አንቺ ደግሞ እውነቱን ከመናገር ወደኋላ አትይ። የምናገረው እውነት ይሄ ነው። ፈርቼ አይደለም እዚህ የተቀመጥኩት። አዎ ስለፈራሁ አይደለም እዚህ የተቀመጥኩት። እሺ ያው በቃ ማለት ሁሉም ነገር ስላበቃ መናገር አለብኝ ብዬ የራሴን ሀሳብ ልነግርህ ነው የመጣሁት። አሁን ከዚህ ስትወጪ ወደ ቤት የምትሄጂ ነው የሚመስልሽ? እንደዛ ነው የሚሰማሽ? እሱን እንኳን ያው ይኸውልህ እንደምታስበው ቀላል ሰው አይደለሁኝም። ምግብ አድራሽ መላሽ ብቻ አይደለሁም። የራሴ የሆነ ነገር አለኝ። እኔና አስገብተህ እዚህ እስር ቤት ምናምን ወርውረክ ለመመለስ አታስብ። ከብሌን የባስኩ ሰው ልሆንም እችላለሁ። ምንም የምታውቀው ነገር የለም። እስኪ ንገሪና ስለ አቅምሽ። ትልቅ አቅም አለኝ ቀላል ሰው እንዳልመስልህ ነው አይደል እያልሻለሽ? እስኪ ንገሪኝ ስለ አቅምሽ ንገሪኝ። አንተ የምታውቃቸው አሁን ብሌን ያደረገቻቸው ትንሽ ነገር ወይም ደግሞ ይሄ ዝም ብሎ አብሮ የሚሰራ ሰው የሆነ ነገር ስለሆነ ብቻ ትንሽ ነገር፣ ግን እኛ ከዛም በላይ ነገር እንሰራለን። ማለቴ በጣም ብዙ ነገር ታቅዶላቸዋል። ለምሳሌ ይህን ብዬ መናገር አይጠበቅብኝም። በጣም ብዙ ነገር እናንተ ላይ እንኳን ታቅዷል። ስለዚህ እቅዱ እንደሚሳካ ምን ያክል እርግጠኛ ነሽ? አሁን ባለው ሁኔታ ጀምሯል እኮ መሳካት። ምንም እርግጠኛ መሆን የግምት ነገር አይደለም። አሁን አንቺ ወደ መጋዘን ትሄጃለሽ። ስለዚህ ምን የተለየ ነገር የሚፈጠር ይመስልሻል? አዎ እኔን ማሰርክ ወይ ደግሞ ወደ መጋዘን መሄዴ ምናምን ከእቅዳችን መሀል አንዱ ነው። አንተ ትኩረትህን ሰብስበክ እኛን ሰብስበህ ትኩረትህን እኛ ላይ ታደርጋለህ። እዛ ደግሞ እኛ ያሰብነውን ስራ በቀጠርናቸው ሰዎች እናስኬደዋለን። ችግር የለውም። እሱን ይውልሽ እንዴት እቅዳችሁ እንደሚበላሽ አሳይሻለሁ። በጣም ስማርት ነኝ ብለህ ነው የምታስበው? አንቺ ስማርት ከሆንሽ በቂ ነው። ስለሆንኩኝም ነው እዚህ ቁጭ ብዬ ያው የምፈልገውን ነገር የምነግርህ። ንግግር ላይ ጎበዝ ነሽ፣ ግን ባይሆን ጸሎት አድርጊ። መውደቂያሽን ራስሽ በገዛ እጅሽ ኦልሬዲ አበላሽለሻል። ግልጽ ላድርግልህ ባጭሩ፣ እኔ የምትፈልጋቸውን መረጃዎች እንዳለ እሰጥሃለሁ። ማለት ብሌን ሲባል ታውቃለህ፣ በጣም ዝም ብሎ ነገር የምታረግ ሰው አይደለችም። በአጠቃላይ ሁላችንም እንደዚህ አይነት ሰዎች አይደለንም። ስለዚህ አንተ የምትፈልጋቸው ብዙ ማታውቃቸው መረጃዎችን ልስጥክ። እኔ ደግሞ መጋዘን እስር ቤት ምናምን ከምትለው ነገር ልውጣ። በሰላም ልቀቀኝ፣ በሰላም እንለያይ። ተስማማን?
ኦኬ አንቺ መረጃዎችና ማስረጃዎችን በደንብ ከሰጠሽኝ ችግር የለውም፣ በአንቺ ሀሳብ እስማማለሁ። እሺ ግን ይኸውልህ ምንም ብልጥ ለመሆን አትሞክር እና ደግሞ ካሜራ ፊት አይደለም ማውራት የምፈልገው። ካሜራ እንዲጠፋ ፈልገሻል? አዎ በደንብ። ምክንያቱም እዚህ ጋር አንተ እኔ የምነግርህን ነገር እንደማስረጃ ይዘህ ከወጣሁ በኋላ በሳምንቱ ተመልሰህ ልትይዘኝ እንደማትችል ምንም። እሺ ዞሮ ዞሮ እዚሁ ቤት ነው የምናወራው። ሌሎች ቤቶች መጋዘን ናቸው። አንዴ እንውጣ፣ እቃውንም ይዘን በዛው እንውጣ። ውጭ ላይ ግን እኔና አንቺ ከካሜራማኖቹም ውጪ ማውራት ያለብን ነገር አለ። እናንተ እቃውን ሰብስቡና እንትን በሉ። ተስማምቻለሁ። እሺ እንውጣ። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሼ መጥቻለሁ። እንግዲህ ቤተሰቦች እዚህ ቤት ውስጥ እንግዲህ ድብቅ ካሜራ ለማስቀመጥ ሞክረናል። እንግዲህ ማለት ሁሌ አንድ አይነት መንገድ አይደለም መጠቀም ያለብን። ምናልባት ካሜራ እንደሌለ ሲያውቁ እንግዲህ ተጠርጣሪዎች የባጥ የቆጡን ሊቀባጠሩ ይችላሉ። የባጥ የቆጥ መቀባጠር ማለት እኛ ማናቃቸውን እውነቶች ሊነግሩን ይችላሉ። ይህች ሴት ደግሞ ቤተሰቦች እንግዲህ ቀረጻውን አቋርጠውና የምትፈልገውን ነገር በሙሉ ነገር አለው ነው እያለች ያለችው። ሰው እንግዲህ እዛ ጋር እንደ ሼልፍ ነገር አለች፣ አታስታውቅም። እኛ ኖርማል የምንጠቀምበት ካሜራ አይደለም ቤተሰቦች፣ ትንሽዬ ካሜራ አለች እንደ መጠባበቂያ የምንይዛት። መኪና ውስጥም እንግዲህ ተጠርጣሪዎችን ወንጀለኞችን በምናወጣጣበት ሰዓት እንግዲህ እንደ ድብቅ ካሜራ አድርገን ዳሽቦርድ ላይ የምናስቀምጣት የቻርጀር ቦክስ ነው የምታክለው። ጥቁር ናት፣ ምንም ነው የማታስታውቀው። በቃ ትንሽዬ ናት፣ ይችን ነው የምታክለው። ውድ ተመልካቾቻችን ሶስቷን እንግዲህ ጨርቅም አድርገንባታል፣ በጨርቅ ሸፍነናታል። ምንም ነው የማያስታውቀው። የሆነ ዝም ብሎ የተቀመጠ ከመጽሐፍ አጠገብ ዝም ብሎ የተቀመጠ እንደ ቻርጀር ነገር እንደ ሃርድ ዲስክ ነገር ነው ይመስለው። እንግዲህ ማዕዛን ወደዚህ ጠራት አለው። ስለዚህ ስለ እያንዳንዱ ነገር የምትነግረን ይሆናል። ውድ ቤተሰቦች እንግዲህ ውጪ እንደምንም አግባብታችሁ የያዟት ነው ያልኳቸው። ውድ ተመልካቾች በቻልኩት አቅም እንግዲህ ስልኬን ዝቅ አድርጌ እሷን ለማወጣጣት ሞክራለሁ። ያው ኩፍዬንም ማውለቅ ካለብኝ የማውልቅ ይሆናል። እኔ ራሴ ይዣት እመጣለሁ። እዚህ ጋር ቁጥር እሺ አሁን ማውራት እንችላለን። ድምጼ ምናምን ይቀዳኝ አይደል? አይ አይደለም። እርግጠኛ ነኝ ምንም አይደለም። ማለት ያው እኔ ለራሴ ብዬ ነው እንደዚህ ስልክ እንጠቃቀማለን። ገባካ? ምንድነው ልንጠቃቀም እንችላለን? እኔ የምሰጥ መረጃ እንትን ይጠቅማል። ካሜራ ከሌለ ለምዶብኝ ኮፍያ ለመደብኝና ለዛ ነው። ማስኩስ እሺ ማስኩንም አውልቀዋለሁ። አሁን ማውራት ያለብን ይመስለኛል። ለምንድነው ኮፍያ የምታደርገው? ማለት ኮፍያና ማስክ ምናምን ስታደርግ ሌላ ሰው ነው የምትመስለው። ያው እኔ ኮፍያና ማስክ ለደህንነቴ ስል ነው የማደርገው፣ ለዛ ነው። እኔ የምልህ እንደዚህ አይነት መልክ ይዘህ እንደዚህ ተርመጠመጠ ስራ ውስጥ ምን ትሰራለህ? ስራው እንኳን የተርመጠመጠ ነው ብለሽ ነው? አዎ በደንብ የተርመጠመጠ ነው። ማለት ያው በማያገባው ነገር ነው ሁሉም ቦታ ዘው ያልክ የምትገባው ነው። በደንብ ነው ማቀቅ። ስለዚህ የዳኒ ጉዳይ የማያገባኝ ጉዳይ ነው ማለት ነው? ነው አይደለም። አሁን የዳኒ ጉዳይ ብቻ ሳይሆን እስከዛሬ የሚሰራው ነገርም አይደለም። እስከዛሬ የሚሰራው ነገር የማያገባኝ ጉዳይ አይደለም። አያገባኝ። አንድ ሰው ወደኔ መጥቶ የኔን እርዳታ ጠይቆኝ እንዳግዘው ፈልጎ እሱን ማገዜ ምኑ ነው እኔ የማያገባኝ? ቅድም እኮ ነግሬሃለሁ፣ ስማርት ነህ። ግን ይሄ ስማርትነትህን እንደዚህ አይነት ስራ ላይ አታውለው። ምን አይነት ስራ ላይ ላውለው? የእናንተ ስራ ላይ እንደዚህ አይነት ስራ ምን ያህል ተጠቃሚ ነህ? ማለት ልብስን ራሱ መቀየር ትችላለህ? ንገረኝ እስኪ። ልብስ መቀየር ለእናንተ ምን ማለት ነው? አይ እንደው ትንሿ ነገር እኮ ነው በጣም ልብስ መቀየር ማለት። እግዚአብሔር የተመሰገነ ይሁን። እኔን የሚያኖረኝ ቤተሰቤን የሚያኖራቸው በቂ ገንዘብ አገኛለሁ። እሱ በቂ ነው። ከዛ ውጭ ደግሞ በገንዘብ የማላገኘውን ትልቅ የመንፈስ እርካታ ከዚህ ስራ አገኛለሁ። ራስን እንደዚህ እያልክ አትሸውድ። ይሄ መንፈስ እርካታ ምናምን እያልክ ራስን አታታል። እስኪ በቂ ገንዘብ የምትለው ስንት ነው ለአንተ? 10,000፣ 20,000፣ 30 መቼም ከ50,000 ብር አይበልጥም።
እኔ ከ50 ሺህ ብር በላይ ያገኛለሁ ብትለኝ እኔም እንደምታይ አይነት ስራ አንቺ እዛ ቤት ውስጥ ስራሽ እንግዲህ በጣም ዝቅተኛ እንደሆነ ነው እኛም ለማወቅ የቻልነው። ማለት ለሱ መድኃኒት መስጠት የሱ አጋዥ ሆነሽ እንደ ቤት ሰራተኛ ሆነሽ ብዙ ነገር ማድረግ ነው። ስንት ብር ብታገኝ ነው አንቺ? አንተ እኮ የምታውቀው ከዳኒ ጋር ያለውን ስራ ብቻ ነው። ሌሎች ስራዎች አሉ። ለምሳሌ የኛን ልክ እንዳንተ በመስመራችን የሚገቡን ሰዎች ጸጥ ማድረግ፣ እንደዚህ አይነት ስራዎች አሉ። እንደነዚህ አይነት ስራዎች ደግሞ ለአዲስ ምናምን ለነሊንዛ የሚሰጥ አይነት ስራ አይደለም። ብሌን ከላይ ሆና ብትመራ ከታች ነገሮችን ማስኬድላት እኔ ነኝ። ስለዚህ በእንደዚህ አይነት ስራ ደግሞ ጠቃሚ ያለ ገንዘብ እናገኛለን። ገብቶሃል አይደል? ዝም ብለህ የመንፈስ እርካታ ምናምን እያልክ ህይወትን አታበላሽ። ስለዚህ ህይወትን እንቀይርበታለን። እስከመቼ እንደምትኖርበት እንደዚህ በኮፍያ በማስክ ራስን አሳቀፍ ምንድነው የቀረስክ ድምጽ እየቀረስክ? ኧረ አይደለም። አይ ማየት ትችላለሽ። የሆነ ቴክስት ገብቶልኝ ነው። ቴክስቱን ላሳይሽ። ከማላውቀው ቁጥር ቴክስት ስለገባልኝ ነው። ማየት ትችላለሽ። እየተማመንን ብንሰራ መልካም። እሺ ማየት ትችላለሽ። አስፈላጊ ምንም እንትን ያለ ነገር የለም። ቤቱን እንደምትመለከቺው ነው። እኛ ለቀረጻ የምንጠቀምበት ቤት ነው። ይሄ ቤት እንግዲህ እዚህ ጋር አልጋ አለ፣ ሶፋ አለ፣ እዛ ጋር ሼልፍ አለ። ከዛ በሩ ደግሞ ያለ እንግዲህ ቤቷ 4x4 የሆነች ቤት ናት። ምንም ነገር የለም። ገባሽ? ምንም ነገር ላይት የለም፣ ካሜራ፣ ምንም አይነት ነገር እየተመለከትሽ አይደለም። ማንም ሰው የለም። ውጪም በቀዳዳ የምትመለ አንድ ሰው የለም። ሰው ለመኖሩ ደስ ይላል ማለት አንተ ወደ መልካም መንገድ እንድትመጣ ብመራክ ቢያንስ በዚህ አጋጣሚ። ኦኬ ልትሰብኪኝ ነው? እየሰበኩህ አይደለም። እሺ ህይወትህን ቀይር እያልኩ ነው። ትክክለኛውን መንገድ እያሳየሁህ ነው። እየተራመድክበት ያለው መንገድ ልክ አይደል? ገብቶካል? ምንም ውስጥ ሰላም የለውም። ታስታውቃለህ። እሺ አሁን ወደ እንትኑ እንግባ። መዓዛ ብዙ የምነግር እውነታዎች አሉ ስለ ብሌን እና እኔ ስላረኳቸው ነገሮች፣ እኛም ስለምንሰራቸው ነገሮች ብቻ ብዙ ነገር ብለሽኛል። እነዛ ነገሮች አሁን ብንጀምር ምን ይመስልሻል? ሰዓት የለም። እነዛን ነገሮች አውርተን እንትን ብንል እንችላለን። እሺ እንጀምር። ምንድነው ስለ ብሌን ማወቅ የምትፈልገው? በመጀመሪያ ስለ ብሌን ማወቅ የምፈልገው ይኸውልሽ፣ ብሌን የምትሰራቸውን ስራዎች አብዛኞቹን ማወቅ ችያለሁ። እነዛን ስራዎች ደግሞ በቻልኩት አቅም ለማጋለጥ ወይም እነዛ ህገወጥ ስራዎች ቀጣይነት እንዳይኖራቸው በቻልኩት አቅም ብዙ ነገር እየሞከርኩ ነው። እስካሁን ለሰራቻቸው ወንጀሎች በቂ ማስረጃ አግኝቻለሁ። ምናልባት እኔ አሁን ጥያቄ ምን መሰለሽ፣ እኔ ማላውቀው ሌላ ወንጀል ሊኖር ይችላል። እኔ ማላውቀው ሌላ ምሰራው ስራ ሊኖር ይችላል። እሱን ነገር ነው እንድትነግሪኝ የምፈልገው። እሺ ለምን ብሌን ከእስር ቤት መውጣት የለባትም? ለአንዴና ለመጨረሻ አዎ መውጣት የለባትም። ለምን? እዚህ አይነት ስራ ላይ ስትገባ እንደ ጓደኛ ሆኖ አብሮ መስራት አይታሰብም። አንተ ጓደኛህን ልታደኝ እዛ ድረስ መተህ ለራስህ ወጥመድ ልታመቻች ነበር። ኦኬ እንደዛ ነው። እኔ ደግሞ ያረገችሽ ነገር ካለ ብዬ ነው። አይደለም እኛ ስራ ላይ ደግሞ ከላንም ትቀመጣለህ። ለምን አርፋት ተቀመጥ? አልተመቸኝም፣ ለዛ ነው። ካልተመቸኝ ነው እዚህ ቦታ መቀየር። አይ እዚህ ጋር ይሻላል። እየቀረስክ ነው። አይ ቤቱን መፈተሽ ትችያለሽ። ይኸውልሽ ለአንድ ቦታ ማቀየረው ከአንድ ቦታ ማዛ እዛኛው ሶፋ ላይ ለምን ሄደን ነው? አይ አስፈላጊ አይደለም። የምትናገሪ ከሆነ ተናገሪ። ነገር ሁሉ አማርኛ አይደለም። ካላማረሽ ደግሞ እስካሁን ባንቺ ሐሳብ ተስማምቼ ነው ያለሁት። ስለዚህ ካላማረሽ ይቀራል። እንደውም እኔ ሐሳቤን ቀይሬያለሁ። ሰልችቶኛል ይሄ ካንቺ ጋር። ለምንድነው አንዴ ማስክና ኮፍዬን አስወልቀሽኝ? ይኸውልሽ ነፃነቴን እያሳጣሽ ነው። ስለዚህ ይሄ ነገር ይቅር። እኛ እንዴት መረጃና ማስረጃ እንዴት ማግኘት እንዳለብን እኛ እናውቃለን። አይደለም እንተማመን ብዬሃለሁ እኮ አይደል? እኔ እሺ አንተ እውነቱን እንደምነግርህ አምነኸኝ ቁጭ አልክ። እኔ ግን ካሜራ እንዳስቀመጥክ የተሰማኝ ነው። በቃ ካላመንሽ የራስሽ ጉዳይ፣ መተው እንችላለን። እሺ በቃ እነግርሃለሁ።
መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ። ለኖርማል ስራ አንዳንድ ሴት ትጠራለች። ከዛ በኋላ በብዛት ሴቶች ነው የሚፈለጉት። ማለት ለኛ ገንዘብ ማግኘት የማንወዱ ሴቶች ስለሆኑ እነዛን ሴቶች ትፈልግና አንዳንድ ሰው ተራራ በቃ ትመለምላቸዋለች። ሴቶች ለተለያየ ማሳጅ ቤት ሰውነታቸውን እንዲሸጡ ከዛ አንድ ቪዲዮ ይዛ በቃ ነገሩን ሁላ ታዞራለች። ስለዚህ ማንኛውም ሴት ያን ነገር አላደርግም ማለት አትችልም። በማግስቱ ሌላ ቪዲዮ ይያዝባታል። አንዳንዴ ደግሞ ባስ ሲል ሌላ ጓደኛዋን ይዛ እንድትመጣ ትገደዳለች። ስለዚህ እንደዚህ አይነት ስራዎች መታወቅ አይመስለኝም። ስለዚህ ከባድ የሆነ የወሲብ ንግድ ላይ ተሰማርታችኋል ማለት ነው። በጣም ማለት ከዝም ብሎ ሰው ጋር አይደለም። መንገድ ላይ ቆመው እንደምታያቸው ነው ሴቶች አይደለም። አንተ ዝም ብሎ ማለት ሴቶች ስልክ ዝም ብሎ እንደምታውቃቸው ይሄ ንጽህናቸውን የማይጠብቁ አይነት ሴቶች አሉ። ጽድት ያሉ አለባበስ ብቻ አይደለም። ዝም ብለው ውስጥ እግሯን ራሱ ልትሳት ትችላለች። እንደነዛ አይነት ሴቶች ናቸው ማለት በቃ እኔን አይተህ እነሱ መገመት ትችላለህ። ገብቶሃል አይደል እያልኩ ያለሁት? እንደነዛ አይነት ሴቶች ናቸው ለባለስልጣኖች የሚሰጡት ሳይሆን የሚሸጡት። እነዛን ሴቶች ከየት ነው የምታገኟቸው? አሁን ላይ እኮ በጣም ብዙ ሴት አለ፣ ስራ ያጣ ሴት ማለት ነው። በቃ ስራ ትፈልጋላችሁ ነው። ከዛው ስራ እንፈልጋለን በቃ ስራ ሲባሉ ልባቸው ይቆማል። ስለ ገንዘቡ ቀድመን እነግራቸዋለን። ስለማይገኙት ገንዘብ ደስተኛ ናቸው። ይመጣሉ። የሚጠጡት ውስጥ የሆነ ነገር እናደርጋለን ምናምን። ከዛ ብለው እንዲተኙ እናደርጋለን። ከዛ አንድ ቪዲዮ ትይዛለህ። ካለቀ ቀላል ነው። ደግመህ ራሱ ማውራት አይጠብቅም። አንድ ቪዲዮ ትይዛለህ? አዎ። ግን አንዳንድ ሴት ደግሞ አለ በፍቃደኝነት የሚመጣ በቃ እንደዛ አይነት ሴት ልባችን ውስጥ ነው የምትገባው። ከእንደዚህ አይነት ስራም ለየት ያለ ስራዎች ላይ እናሰራታለን። በፍቃዷ የምትገባ ከሆነ ነው። በእኛ ግፊት ከሆነ እቺ ልጅ መች ልታጋልጥ እንደምትችል ስለማናውቅ ያዘችውን ስራ ብቻ እንድትሰራ እናደርጋታለን። ግን ደግሞ እነሱንም ደስተኛ አድርገን ነው። አይተውት የማያውቁት ህይወት ነው የሚኖሩት። በእግራቸው አይንቀሳቀሱም፣ በመኪና የሚንቀሳቀሱ በጣም ደስተኛ ናቸው። በደንብ ይለብሳሉ፣ ይበላሉ፣ ይጠጣሉ። ታዲያ ጠቀም። ስለዚህ አንቺም እዚህ ስራ ላይ ያለሽበት በደንብ እሺ። እኔ መጀመሪያ ላይ ስታመጣኝ እንደነዚህ አይነት ሴቶች ነበርኩ። በኋላ ግን እኛ ሰው በጣም መግባባት ጀመረ። በምታገኘውን ነገር የምትሰራውን ስራ ሳይ ከሷ ጋር ተቀላቀልኩ። ሰው ላይ ከእንደዛ ከረከተ ሰው አጥቻለሁ። አሁን ላይ መርፌ መውጋት፣ መድኃኒት መስጠት፣ ምግብ ማመላለስ ነው ስራሽ? አዎ። በጣም ጥሩ። ሌላ ነገር ሌላ የቀረ ነገር? ስለዚህ ሁሉንም ነገር ተናግረሻል። አዎ በቃ ሴቶችን አሁን ማስኬን ማድረግ እችላለሁ። ለምን ታረጋለህ? ጨርሰናል። ብርድ እያለኝ ነው፣ ሞቅ እንዲለኝ። አንተስ ግን ምን አሰብክ? ወደኛ ስራው መቀላቀል አትፈልግም? እኔ ምን እንዳሰብኩ ታውቂያለሽ? እንግዲህ እኔ ያሰብኩት አሁን ባለኝ ነገር ከሆነ ለምን ኮፍያ ምንም ታረጋ አንቺን ማሳሰር ነው ያለኝ ፕላን። ተስማማን እኮ። አዝናለሁ። እስካሁን ስታወሩ የነበረው እያንዳንዱ ነገር በዚህ በስልክ ሪከርድ እየተደረገ ነው። እዛ ጋርም ካሜራ ደግሞ አለ። ትሰሚኛለሽ? የማይረባ ነገር ለማድረግ አትሞክሪ።
ኑ ግቡ። ምንድን ነው ያደረግሽው? ይኸውልሽ ሰሚኛለሽ? ልቀቀኝ። ይኸውልሽ አብቅቶልሽ። አንተ ልቀቀኝ። አንተ ነው ያበቃልሽ። አንተ ነው ያበቃልሽ። እኔ አላወቀኝም። ማአዛ ወንጀሎች አላወቀኝም። ቁጭ በይ። አብቅቶልሻል። ቁጭ በይ። ልቀቀኝ። ሰሚኛለሽ? አብቅቶልሻል። ማትረቢ። ይኸውልሽ እያንዳንዱ ነገር ፊትሽ እየታየ በካሜራ ተቀርጿል። በዚህም ደግሞ ይኸው ተመልከች። ስለዚህ ምን ያክል አመት ሊፈረድብሽ እንደሚችል አስቢ። ያኔ ቃል ማስረጃ ሊሆን አይችልም። በብዙ ወንጀሎች ነው ክስ የሚመሰረትብሽ። ልቁጠርልሽ። በቃ ማለት በህገወጥ የሴቶች ዝውውር፣ የሴቶች ለበል በእገታ ከ5 በላይ ናቸው። በቃ ይቅርታ። ቅድም እኮ ብለኸኛል አይደል? ነገሩን እናቀልልሻለን ብለኸኛል። ምን ነው ያ ልብሽ የት ሄደ? ቅድም የነበረው ልብሽ ትዕቢትሽ የት ሄደ? ይቅርታ በጣም በእናትህ። የቅድሙ ልብሽ የት ሄደ? ማለት ተረዳኛ። በቃ እንዴት መሰለክ ሁሉም ነገር ነገርኩህ የምትፈልገው። በቃ ተረዳኝ። ይቅርታ በቃ ማለት በቃ ነገሮችን ሁሉ እናቀላቸው። በእናትህ እንዴት አድርገን ነው የምናቀላቸው? በቃ የፈለከው ነገር ልሰጥህ እችላለሁ። እባክህን አንቺም እንደሌሎቹ እዚህ እንደሚመጡ ሴቶች የፈለከውን ነገር ሰጣለሁ። እኔ የምፈልገው ነገር እርግጠኛ ነኝ አንቺ የምትይው አብረን እንደር ነው። ከዚህ ዘለለ ምንም ልትያቺም ወይ ገንዘብ ወይ አብረን እንደር። እንደዚህ ነው ሴቶች ሲያዙ እያሉ ያሉት። አሁን ይቅርታ ተመልካቾች፣ ሁሉንም እንትን እንደ ሌሎች ሴቶች አይደለም። ይልቅ አንተ ይሄኔ ማለት የምታውቃቸው ሴቶች እንደኔ ሴቶች አይደለም። አንቺ ምን አይነት ሴት ነሽ? እባክህ በቃ እንደተሰረኝ። አንቺ ከነዛ ሴቶች የሚለይሽ አንቺ ጭራቅ ነሽ። እሺ በቃ ይቅርታ። አንቺ ከሰይጣን የባሽ እንትን ነሽ አይደል? እባክህ ዝም በይ። ይኸውልሽ በዚህ መንገድ እኔን ለመደለል አትሞክሪ። ትሰሚኛለሽ? እሺ ይቅርታ በቃ እሺ ይቅርታ አልኩክ እኮ። አሁን ማለት ነው ምንም ትርፍ ንግግር አልፈልግም። ቀጥታ ወደ መጋዘን ነው የምንወስድሽ። ጋርዶቹን አስገባቸው ወደ ጋርድ ነው። በእናትህ